መልካም ወጣት ማን ነው በሚለው ሐሳብ ስር የምንነጋገርበት ዋና የመነሻ ጥቅሳችን የዮሐንስ ወንጌል መጽሐፍ ምዕራፍ 7 ነው። እንደነገርኳችሁ የዮሐንስ ወንጌል 21 ምዕራፎች 879 ቁጥሮች 19099 ቃላቶች 167 ጥያቄዎች 15 የተፈጸሙ የብሉይ ኪዳን ትንቢቶችና 44 ያልተፈጸሙ የአዲስ ኪዳን ትንቢቶችን የያዘ ጌታ ኢየሱስ ክርስቶስን ከመከተሉ በፊት የመጥምቁ ዮሐንስ ደቀ መዝሙር የነበረ ከሐዋርያው ጴጥሮስ ጋር በአገልግሎት ብዙ የደከመ እናቱን በአደራ የተቀበለ በፍጥሞ ደሴት የታሰረ ሰባቱን አብያተ ክርስቲያናት ያገለገለ የዘብዴዎስ ልጅ ያዕቆብ ወንድም ቅዱስ ዮሐንስ ነው የዮሐንስን ወንጌል የጻፈው። ይህ የዮሐንስ ወንጌል 7ኛው ምዕራፍ 37ኛው ቁጥር እንደዚህ ይላል። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ፣ በኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህ ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና። ዮሐንስ በዚህ ቦታ ኢየሱስ ክርስቶስ በታላቁ በኋለኛው የበዓል ቀን ቆሞ በታላቅ ድምፅ ጮሆ እንደተናገረና የተናገረም ንግግር ደግሞ በኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ እንደተናገረ ነው ዮሐንስ የሚዘግብልን። ይህንን የተናገረው ንግግር ስለሚቀበሉት መንፈስ እንደሆነ ይናገራል። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል እንደሚል የእግዚአብሔር ቃል እኔ ሕይወት እንዲሆንላችሁ እንዲበዛላችሁም ነው የመጣሁት እንዳለ ጌታ ኢየሱስ ክርስቶስ ሰው እውነተኛ የሆነውን የእግዚአብሔር መንፈስ ሲቀበል ዳግመኛ ይወለዳል። ሰው ኢየሱስ ክርስቶስን የሕይወቱ ጌታና ዳኛ አድርጎ ሲቀበል የዘላለም አድራሻውን ይቀይራል። ከጊዜያዊነት ወደ ዘላለማዊነት፣ ከውስጣዊነት ወደ ውጫዊነት ይቀየራል። ይህንን ጌታ ሰዎች ሲያምኑ በቀጥታ የአኗኗር ስታይላቸው ይቀየራል። እምነት ሕይወትህን ለነገሮች ያለህን ዲፊኒሽን ቫልዩ ሲስተምን ካልቀየረው እምነት አይደለም ምኞት ነው የሚሆነው። እምነት መሆኑ የሚታወቀው ካመንክ በኋላ በእምነት ምክንያት ከሌላው ከማያምን ሰው በተለየ ሁኔታ ያለክ የሕይወት አወጣጥ አገባብ ላይፍ ስታይልህ መቀየር ሲችል ብቻ ነው። አኗኗርን የማይለውጥ እምነት ሳይሆን ምኞት ብቻ ነው። ስለዚህ በኔ የሚያምን አለ ጌታ ኢየሱስ ክርስቶስ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ አለ። በሱ የሚያምን ሰው የሚኖረውን የሕይወት አይነት ነው ጌታ ኢየሱስ ክርስቶስ የሚናገረው። በክርስቶስ ኢየሱስ የሚያምን ሰው የሚኖረው የሕይወት አይነት የመጀመሪያው እንደ ወንዝ ነው። ያም ደግሞ የማይቋረጥ ማለት ነው። ወንዝ ክረምት ከበጋ የሚፈስ እንደሆነ በዚህ ቦታ የሕይወት ውሃ ወንዝ አለ እንጂ ደራሽ ወንዝ አላለም። ደራሽ ወንዝ በክረምት ብቻ ነው፣ ሲዘንብ ብቻ ነው። ደራሽ ወንዝ ሲዝናል ነው፣ ወንዝ ግን ሲዝናል አይደለም። ስለዚህ በክርስቶስ ኢየሱስ የሚያምን ሰው የሚኖረው የሕይወት አይነት ምን እንደሆነ ሲናገር ሲዝናል አይደለም ማለቱ ነው። አስተውሉ። የሕይወት ውሃ ወንዙ ሕይወት ነው። የሕይወት ውሃ ወንዝ ሕይወት የሚፈስ የሚገለጥ የሚወጣ ሕይወት፣ ሲዝናል ያልሆነ ሕይወት። ስለዚህ የመጀመሪያው የመልካም ወጣት ማን ነው ለሚለው ሐሳብ የማይቋረጥ ደግነት ባለቤት፣ የማይቋረጥ ቸርነት ባለቤት፣ የማይቋረጥ ይቅርታ ባለቤት፣ ለዛውም ይህ የሕይወት ውሃ ወንዝ ሲፈስ የሚፈሰው ወደ ሰው ጊዜያዊ አድራሻ አይደለም፣ ወደ ሰው ቁመና፣ ወደ ሰው መልክ፣ ወደ ሰው ስልጣን፣ ወደ ሰው ገንዘብ፣ ወደ ሰው ዘር፣ ወደ ሰው ብሔር አይደለም። እነዚህ በጠቅላላ የሰው ጊዜያዊ አድራሻዎች ናቸው። የዚች ዓለም ደግነት፣ የዚች ዓለም ሕይወት ለሰው ጊዜያዊ አድራሻ ነው። ሰው ሀብት ካለው ክብር ይሰጡታል። ሰው ዕውቅና ካለው ክብር ይሰጡታል። ሰው ስልጣን ላይ ከወጣ ማንም ከወንበሩ ይነሳለታል። ጋሼ ብለው ይጠሩታል፣ ያንቆለጳጵሱታል። የሕይወት ውሃ ወንዝ ወደ ሰው ጊዜያዊ አድራሻ አይፈስም። ውበት እንደ ሳር ነው፣ ክብሩም እንደ አበባ ነው፣ ይረግፋል። የሕይወት ውሃ ወንዝ ወደ ሰው ጊዜያዊ አድራሻ ወደ ሆነው የሰው ሁኔታ አይፈስም። ስለዚህ መልካም ወጣት ማለት መልካምነቱ የማይቋረጥ ደግነት ባለቤት። መልካም ወጣት ማን ነው ተብላችሁ ስትጠየቁ እንድትናገሩ የምፈልገው ሐሲቲዝ ነው። የማይቋረጥ ደግነት ባለቤት ነው። ለዛውም ይሄ ደግነቱ የሚፈሰው
ወደ ሰው ጊዜያዊ አድራሻ አይደለም፣ ወደ ዘሩ አይደለም፣ ወደ ብሔሩ አይደለም፣ ወደ ሰው ፋይናንስ አይደለም፣ ወደ ሰው ቁመት አይደለም፣ ወደ ሰው መልክ አይደለም፣ ወደ ሰው ገንዘብ አይደለም፣ ወደ ሰው ውስጣዊ እሱነቱ የውስጥ ማንነቱ የሚፈስ ማለት ነው። ሁለተኛው ከሰዓት በኋላ የምንማረው ወንዝ ወደ ራሱ አይፈስም። ጻፉ። ወንዝ ወደ ራሱ አይፈስም። ወንዝ ወደ ራሱ አይፈስም። በባህሪው ወንዝ ወደ ራሱ አይፈስም። ወንዝ ወደ ውጭ ነው የሚፈሰው። ወደ ራሱ የሚፈስ ወንዝ የለም። ከሱ ወደሚበልጠው ነው የሚፈሰው። የሚገርማችሁ ነገር ልንገራችሁ። ስለዚህ ወንዝ ወደ ራሱ የማይፈስ ከሆነ ጥቅሙን ለሌሎች ጥቅም የሚያፈስ ማለት ነው። ጻፉልኝ። ጥቅሙን ለሌሎች ጥቅም የሚያፈስ ማለት ነው። መልካም ወጣት የማይቋረጥ ደግነት ባለቤት ጥቅሙን ለሌሎች ጥቅም የሚያፈስ የህይወት ጅረት ነው። ጥቅሙን ለሌሎች ጥቅም የሚያፈስ ክብሩን ለሌሎች ክብር በራሱ በሰው ውርደት ክብሩን የማይገዛ በሰው መውደቅ መቆሙን የማይገዛ በሰው ሽንፈት አሸናፊነቱን የማይገዛ ብዙ ሰዎች በዚህ ዓለም ክብር የሚገዙት በሰው ውርደት ነው። መቆማቸውን ወይም ከፍታቸውን የሚገዙት በሰው መውደቅ ነው። መልካም ወጣት ማለት ጥቅሙን ለሌሎች ጥቅም የሚያፈስ ማለት ነው። ጥቅሙን ለሌሎች ጥቅም የሚያፈስ እሱ ጋር ያለውን ኦፖርቹኒቲ እሱ ጋር ያለውን ሪሶርስ እሱ ጋር ያለውን አቅም እሱ ጋር ያለውን ጉዳይ ብቻ ሳይሆን በሱ አቅም በሱ ሲዝን በሱ ጊዜ በሱ ሁኔታ ሊያገኛቸው የሚችላቸውን ጥቅሞች ለሌሎች ሰዎች ጥቅም የሚያፈስ ማለት ነው። እንደዚህ ሰው ስታዩ በደንብ ከኔ ጋር ሆኖ አሁን ማርሽ ቀይሩ። ወጋው መፍዙዝ አሜን በሉ። በደንብ አሜን በላት። ሰው ስታዩ እንዴት እንደምትጠቀሙ ሳይሆን የምታሰሉት እንዴት እንደምትጠቅሙት የናንተ ጥቅም ለዛኛው ለባልንጀራችሁ የምታፈሱ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች እጅ ገባ። ደበደቡት፣ ወገሩት፣ ጣሉት። በሞትና በሕይወት መካከል አድርገው ትተውት ሄዱ። ካህኑ መጣ ትቶት ሄደ። ሌዋዊው መጣ ትቶት ሄደ። አንድ ሌላ ሳምራዊ ሰው መጣ። ሳምራዊ መጣ። በዘር በሃይማኖት አያውቀውም። ውለታ አላደረገለትም። አይተዋወቁም። እሱ ሳምራዊ ነው፣ ያኛው አይሁዳዊ ነው። በጣም የሚለያያቸው ነገር አላቸው። ባለባበስ፣ ባበላል፣ በሃይማኖት፣ ባስተሳሰብ በብዙ ነገር ይለያያሉ። አይሁዶቹ ሳምራዊኖቹም እንደተነቀፉና እንደተጠሉ እንደርኩስ ነገር ነው የሚቆጥሯቸው። ወድቆ አገኘው። የሚገርመው ከተኛበት ቦታ አነሳው። ቁስሉ ላይ ወይን ጠጅ አፈሰሰለት። አህያው ላይ አስቀመጠለት። ወሰደውና ገስታውስ አስገባው። በገባበት ገስታውስ ተጨማሪ ክፍያ ካለ እኔ ስመለስ እከፍልለታለሁ ብሎ አለ። ምላሽ አልፈልግም። ከሰውየው ሪዋርድ አልጠበቀም። መነሻ ምክንያት የለውም። ሰውየውን ለመጥቀም ሰውየውን ለማንሳት ሰውየውን ቁስሉ ላይ ወይን ጠጅ ለማፍሰስ ምንም አይነት የዘር መነሻ ምንም አይነት የሃይማኖት መነሻ ምንም አይነት የጥቅም መነሻ የለውም። መልካም ወጣት ማለት ደግነትን በጎነትን ህይወትን ለሰው ለማካፈል የዘር መነሻ የማይፈልግ የጥቅም መነሻ የማይፈልግ የሃይማኖት መነሻ የማይፈልግ ጥቅሙን ለሌሎች ጥቅም የሚያፈስ ማለት ልክ ያ ሳምራዊ ሰው ወይን ጠጁን በሰውየው ቁስል ላይ እንዳፈሰሰ መልካም ወጣት ወደ ራሱ የማይፈስ ጥቅሙን ለሌሎች ጥቅም የሚያፈስ ማለት ነው። ስለዚህ ጻፉልኝ። መልካም ወጣት ወደ ራሱ የማይፈስ ጥቅሙን ለሌሎች ጥቅም የሚያፈስ ማለት ነው። ጥቅሙን ለሌሎች ጥቅም የሚያፈስ ማለት ነው። ማላጋጃና ማትራላ ባጋጅና ባለው ባጃጃጃ ሳምራዊ ሰው ካህኑም አይቶት ሄደ። ሌዋዊውም አይቶት ሄደ። መጽሐፍ ሲናገር ሌላ መጣ ይላል። አህያ ይዞ መጣ። ሲያየው አህያው ላይ ጫነው። ቁስሉ ላይ ወይን ጠጅ አፈሰሰለት። ለዛውም እድሜ ለኔ ይበል ቀና ወጣሁለት የማይል ሰውዬ ሰው አረኩት ከሰው ቀላቀልኩት የማይል እንደውም እንደዚያ ስመለስ ተጨማሪ ክፍያ ካለበት እኔን ጠይቁኝ እንዳታስጨንቁት።
መልካም ወጣት ማለት የማይቋረጥ ደግነት ባለቤት ለሰው ደግ ለመሆን ሲነሳ የመነሻ ምክንያት የማይፈልግ ደግ ለመሆን ሲነሳ የዘር መነሻ የማይፈልግ የጥቅም መነሻ የሃይማኖት መነሻ የማይፈልግ ምክንያቱም እሱ ህይወቱ ከምንጩ ከተቀዳበት ህይወት እንጂ ከሰዎች ሪስፖንስ ስላልሆነ አያለው ያንግ ጄነሬሽን አለው ወጣት ትውልድ አለው ወንዝ ከተማን ሰንጥቆ እንደሚያልፍ እንደዛ በኢትዮጵያ ምድር ላይ እንደዚህ አይነት ህይወት ያላቸው ወጣቶችን አለው ህይወት ለነሱ ከመብላትና ከመጠጣት ያለፈ ዲፊኒሽን ያላቸው ለነሱ መኪና ብርቃቸው ያልሆነ ልብስ ብርቃቸው ያልሆነ እኔ ቃል ስናገር እናንተ በደም አይ ሪሲቭ ኢት ብላችሁ ሰዱ እውነቴን ነው የምላችሁ በእነዚህ ቀናቶች ጠላታችሁ ጧጣሽ ሲበልላችሁ ልክ ይሄ ፊኛ ሲፈነዳ አይታችሁ ተቃላችሁ እንደዛ ጧጣሽ ሲበልላችሁ ሃሌሉያ መልካም ወጣት ማለት የማይቋረጥ ደግነት ባለቤት ወደ ራሱ የማይፈስ ጥቅሙ ለሌሎች የሚያፈስ ማለት ነው የማይቋረጥ ደግነት ባለቤት ጥቅሙ ለሌሎች ጥቅም የሚያፈስ ወደ ራሱ የማይፈስ ወደ ሌሎች የሚፈስ ለዛውም ይሄ ወደ ሰው ጊዜያዊ አድራሻ አይፈስም ወደ ሰው ጊዜያዊ አድራሻ ስልጣን ጊዜያዊ አድራሻ ነው ቁመት ጊዜያዊ አድራሻ ነው መልክ ጊዜያዊ አድራሻ ነው ለምሳሌ አገልጋይ ስትሆኑ አገልጋይ ነብይ የእግዚአብሔር ሰው የዚህ ሀገር ሰው የሆነ ነገር ስታይ የእግዚአብሔር ሰው ትልና አሁን ቆሟል ጊዜያዊ አድራሻ ነው ሰው ይደክማልና ሲደክም የእግዚአብሔር ሰው ብለ ከነበረ የዚህ ሀገር ሰው ብለ ዲፊኒሽን አትቀይርም ምክንያቱም አንተ መልካምነት ከውስጥ የሚወጣው ወደ ሰውየው ጊዜያዊ አድራሻ አይደለም አሁን ዲፊኒሽን የምትለውጡ ስለምንድነው ታውቃላችሁ የምትፈሱት ወደ ሰውየው ነው ወደ ሰውየው ጊዜያዊ ጉዳይ በእነዚህ ቀናቶች ከጊዜያዊ ጉዳይ ተላቃችሁ ወደ ዘላለማዊ ጉዳይ ትጋባላችሁ መልካም ወጣት የማይቋረጥ ደግነት ባለቤት ወደ ራሱ የማይፈስ ጥቅሙ ለሌሎች የሚያፈስ ማለት ነው ሶስተኛ ኢየሱስ ለምንድነው በህይወት ውሃ ወንዝ የመሰለው ብላችሁ ስትጠይቁ ወንዝ ያለፈ ትዝታ እስረኛ አይደለም ብዙዎቻችሁ የክፍለ ሀገር ልጆች ብትሆኑም የአዲስ አበባ ልጆችም ወንዝ ታቀላችሁ ብዬ ተስፋ አደርጋለሁ ወንዝ ላይ ብዙ ሰዎች ልብሳቸውን ያጥባሉ ቆሻሻ ይጥላሉ አንዳንዴም ከፍ ሲል ሻወር ይወስዳሉ እዚህ ሰፈር ልብሳቸውን ያጥቡብኛል ሻወር ይወስዱብኛል ቆሻሻ ይጥሉብኛል ብሎ ወንዝ ግን ከመፍሰስ ወደ ኋላ አይልም ባለፈው ሳምንት ታስቀይመውኛል ብሎ አይቀርም ያለፈ ትዝታ እስረኛ አይደለም ይፈሳል በዚህኛው ሳምንት ቆሻሻ ቢደፉ በሚቀጥለው ሳምንት ልብስ ቢያጥቡ በሚቀጥለው ሳምንት ራሳቸው ቢታጠቡ ወንዝ ህይወቱ ከሰፈሩ ሰው ምላሽ ሳይሆን ከምንጩ እንደሆነ ወንዝ መፍሰሱን አቁሟል ማለት የሰፈር ሰው መጥፎ ነገር አድርጎበታል ማለት ሳይሆን ከምንጩ ተቋርጧል ማለት ነው የናንተ የህይወታችሁ ምንጭ መንፈስ ቅዱስ የእግዚአብሔር ቃል የተቀበላችሁት ህይወት ሲሆን ደግነት አታቋርጡም መልካምነት አታቋርጡም ለምን ሰዎች መልካም ስለሚመልስላችሁ አይደለም እህል ሰጣችሁ አፈር ወርቅ ሰጣችሁ ጠጠር እየተመለሰላችሁ ቆሻሻ እየደፉባችሁ ብዙ ነገር እያበላሹባችሁ እናንተ ግን መፍሰሳችሁን አታቋርጡም ለምን ያለፈ ትዝታ እስረኛ አይደላችሁም ለምን የምትፈሱት ከማህበረሰቡ ምላሽ አንፃር ሳይሆን ከምትቀዱበት ከምንጫችሁ አንፃር ስለሆነ ከኔ ጋር ናችሁ መልካም ወጣት ያለፈ ትዝታ እስረኛ አይደለም የዛሬ 6 አመት የዛሬ 15 አመት የዛሬ 16 ምናምን አመት መልካም ወጣት የሚሊክ ትዝታ እስረኛ አይደለም የኃይለ ሥላሴ ትዝታ እስረኛ አይደለም የመለስ ዜናዊ ትዝታ እስረኛ አይደለም
መንግስቱ ኃይለማርያም የኤዛና ዘመነ መንግስት ወጋው እንዲህ አይነት ቡትቶ መንፈስ። ለምን መሰለህ? እበል ነገን ስትጽፍ ቀለም መዋስ ያለብህ ከትላንትና ስተት አይደለም። አንተ ከሰነፍ ሰዎች ብዕር ተቀብለህ ያንተንና የልጆችን ነገ አበላሽተህ እንዴት ትጽፋለህ? አንተ የትላንትና ትዝታ እስረኛ አይደለም። ባጭር አማርኛ እዚሁ ጋር እንዲህ ብላችሁ ጻፉልኝ። መልካም ወጣት ማለት ያለፈው መልካም የሚጠብቅ ለነገ ተስፋ የሚያስቀምጥ ለአሸናፊነት የሚጥር ማለት ነው። ያለፈ ትዝታ እስረኛ አይደለም መልካም ወጣት። ያለፈ ትዝታ አንዳንዶቻችሁ እጮኛ መያዝ አትፈልጉም፣ ምክንያቱም ኤክስ እጮኛችሁ በድሏቸዋል። አንዳንዶቻችሁ ቸርች ማገልገል አትፈልጉም፣ ምክንያቱም ባለፈው የሆነ ፓስተር ዲስአፖይንት አድርጓቸዋል። ከእስረኛ ሁሉ በላይ እስረኛ የመንግስት እስረኛ እንዳይመስል ያለፈ ትዝታ እስረኛ እንጂ ትላንትና ነው የሚጎትተው ማለት ነው። ሊሄድ ሲል ገብቷቸዋል። ከዛስ ህይወትን ወደፊት ሲያስብ ወደ ኋላ ይጎትተዋል። ለማግባት ሲያስብ ያለፈ ጮኝነቱ ይስበዋል። ለማገልገል ሲያስብ ያሁንም ይጎትተዋል። እዛው ባለህበት ሂድ ነው ላይፉ የሚሄድ ይመስላችኋል? ካርቶን ፊልም ነው የሚመስለው ራሱ። በቃ ገብቷችኋል ማውራው? ብዙ ሰው የሚሄድ ይመስላል ግን እየሄድ አይደለም። ከኋላ ይስበዋል። የመጀመሪያው ምጸልይላችሁ ከዚህ ስትመለሱ ወደ ኋላ ከሚጎትታችሁ ትፋታላችሁ። በደንብ አድርጋችሁ አሜን ባሉ። ወደፊት እንዳትሄዱ ወደ ኋላ ቢስባችሁ ያለፈ ስተታችሁ በኢየሱስ ስም ከህይወታችሁ ላይ ይቆረጣል። ይቆረጥላችሁ በኢየሱስ ስም። የሰው የራሳችሁ የተለያየ ስተት ወደ ኋላ ቢስባችሁ በኢየሱስ ስም የተቆረጠ ይሆን። መጽሐፍ ሲናገር እንደዚህ ይላል፣ አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸው። እነሆ አሮጌው አልፏል፣ ሁሉ ምን ሆኗል? አዲስ ሆኗል። አሁን ራይት ነው በኢየሱስ ላሉት ኩነኔ የለባቸው። እነሆ አሮጌው አልፏል፣ ሁሉ አዲስ። የህይወት አሮጌ ፋይል አስወግደ ወጋው ብለው ወደዛ። መልካም ወጣት ያለፈ ትዝታ እስረኛ አይደለም። ማንም የፈለገው ሊቀባጥር ይችላል። እኔ ግን ያለፈ ትዝታ እስረኛ አይደለም። ለምን መሰለ? ትላንትና የበደሉ ሰዎች ዛሬ በህይወት ፍጥነት ላይ በቅባት መንገድ ላይ ወጥተ ይመጣሉ። ያኔ ሀግ እንዳታረጋቸው የትላንትና እስረኛ ስትሆን የዛሬ የተቀበልከውን ቸርነት ማካፈል ይከብዳል። ሳያውቁት በትንሽነት የገፉ ሰዎች ትልቅ ሆነ ስትመጣ መንገድክ ላይ እግዚአብሔር ሚዛን አድርጎ ያመጣቸዋል። ዳዊት ሳኦልን አስተኝቶ እግዚአብሔር እንደሰጠው ሲያገኘው ከመሬት ሊያጣብቀው ሲችል በምቹ ስፍራ ጠላቱን አግኝቶ በሰላም የሚሸኝ ብሎ እግዚአብሔር ለዳዊት እንዳለው ቀስት ወርውሮ ከግድግዳ ሊያጣብቀው የልመና እንጀራ እንዲበላ ሊያደርገው እየሰራ እንደሆነ እያወቀ ሲያገኘው ግን በፊት እኔ እንደውሻ ነኝ፣ 1000 ዓመት ንጉስ አንተ ብሎ የትላንትና ትዝታ እስረኛ ቢሆን ኖሮ ሰውየውን ይገለዋል። ትላንት የበደሏችሁ፣ ትላንት የከፉባችሁ፣ ትላንትና መጥፎ ጥላሸትና መጥፎ ጭቃ የቀቧችሁ ሰዎች እስረኛ ሆናችሁ ደግነታችሁን ህይወታችሁን ነጋችሁ ስታሰሉ ከነሱ ብዕር እየተዋሳችሁ ከሆነ አዲስ ቻፕተር፣ አዲስ ሲዝን፣ አዲስ ዘመን ቢመጣላችሁ ምንም አይጠቅማችሁ። መልካም ወጣት ማለት ያለፈ ትዝታ እስረኛ ያልሆነ ማለት ነው። በድለዋቸዋል እኮ ከፍተዋል እኮ። ስማኝ፣
ይህንን ትምህርት ሳስተምርህ እንዲህ አይስክሬም ክሬም ኬክ ተቆራጭና ማፍል እየጋበዙኝ አብረውኝ ያገለገሉ ሰዎች ያሉ እንዳይመስል ሞቴን እስክመኝ ድረስ ያደረሱኝ ሰዎች አሉ። ሞቴን በሱዳን ልሂድ በኬንያ ልጥፋ የመሸማታ እንዳይነጋ እንድጸልይ ያረጉኝ ሰዎች አሉ። ወደፊት የሚቀጥሉ ያንግ ጄነሬሽን ግን ካለፈ ትዝታው እስረኛ ፈቶ ሰጥቷቸው ወደፊት የሚራመደው እንጂ ትናንትናን ያንቆለጳጰስክ የኔ ትናንትና የጎዱኝ ሰዎች በኔ ላይ የደረሰው መከራ እያልክ ክፉ መሆን አትችልም። ማንጎ ጨምቀ ፓፓዬ እንደማጠጣ ከክርስቶስ ኢየሱስ የጠጡ ሰዎችን ብትጨምቃቸው ክፋት ሊወጣቸው አይችልም። ስማ ክፋት ያልመለሰው ስላልተበደልን አይደለም እንዳደረጉብን ማናደርገው ስላላመመን አይደለም እኛ ከምንጩ ስላልተፋታን በኔ የሚያምን የህይወት ወንዝ ከውዱ ምንጩ ውስጣችን ስለገባ እኔም በርሱ እሱም በኔ እንደሚል መጽሐፍ መልካም ወጣት ያለፈ ትዝታ እስረኛ አይደለም። ብዙዎቻችሁ ነገን መራመድ ሳይሆን ያቃታችሁ ከትላንት መፋታትን ያቃታችሁ ጻፉ። ነገን መራመድ አይደለም ያቃታችሁ ከትላንት መፋታትን ያቃታችሁ። ያለፈ ትዝታ እስረኛ አይደለም። ስማኝ የዮሴፍ ወንድሞች ጠላቶቹ አይደሉም የእግዚአብሔር ምክር ሰራተኞች እንጂ። እግዚአብሔር በዘፍጥረት መጽሐፍ ምዕራፍ 15 ላይ ከአብርሃም ጋር የመከረው ምክር ለመፈጸም አመታት ከቆጠረ በኋላ ያዕቆብ ቤት ከያዕቆብ ልጆች መካከል ትንሹ ዮሴፍ ጋር ጌጠኛ ልብስ የሚለብሰው ዮሴፍ ጋር እግዚአብሔር መጣ። የዮሴፍ ወንድሞች በዘፍጥረት መጽሐፍ ምዕራፍ 15 ላይ እግዚአብሔርና አብርሃም የተማከሩትን ምክር አካል ለማልበስ ከዮሴፍ ላይ ጌጠኛ ልብስ የሚቀበሉ ጉድጓድ የሚከቱ ወደ ህልሙ የሚገፉ ትራንስፖርቶች እንጂ ጠላቶቹ አይደሉም። ቪዥነር ሰው በህይወቱ የመቱት በህይወቱ የገቡ ኔጌቲቭ ነገሮች እንደ ስፕሪንግ የሚያስፈነጥሩ እንጂ ጠላቶች እንዳልሆኑ የሚቆጥር ሰው ማለት ነው። ዛሬ የቆምኩበት ቦታ ትክክል ከሆነ ትላንት በህይወቴ የከፉ ሰዎች ጠላቶች አይደሉም የእግዚአብሔር ምክር ሰራተኞች ናቸው። በኔ ህይወት አንድ ጸጉር ያለ እሱ ፍቃድ አትወድቅ። ማንም ሰው በኔ ህይወት ላይ ደስ ያለውን ሊያደርግ አይችልም እግዚአብሔር ካልፈቀደለት በስተቀር። እንደረጋ ውሃ እንደ ኩሬ ውሃ ከተያዝኩበት ህይወት እንደ ወንዝ እንድፈስ ያደርገኝ መድኃኔዓለም የሚወዘውዙ ሰዎችን በህይወቴ ላይ የሚያዘው ወደ ህልሜ ጫፍ እንድመጣ እንደሆነ ሲገባ የትላንትና እስረኛ መሆንን ታቆማለህ። ለዚህ ነው ዮሴፍ ወንድሞቹ እሱ ጋር ሲመጡ ከመበቀል ይልቅ ወደ ጓዳ ገብቶ አለቀሰላቸው። ከዛስ በያዙት ዕቃ በጆንያቸው እህል ሞላላቸው። አባታቸውን ደህንነት ጠየቃቸው። ሊበቀላቸው አላሰበም። እነሱ ግን እንደዚህ ያሉ ሊበቀልን ነው ወይኔ ትናንት ያደረግንበትን አስበው አልበቀል እናንተ አለ ለክፋት ያሰባችሁትን እግዚአብሔር ግን ለመልካም ቀይሮ ያለፈ እስረኛ አይደለም ዮሴፍ ያለፈ ትዝታ እስረኛ አይደለም። የከፉባችሁ አስተማሪዎቻችሁ የከፉባችሁ ማናጀሮች የከፉባችሁ የሰፈር ሰዎች ጠላቶቻችሁ ሳይሆኑ የእግዚአብሔር ምክር ሰራተኞች እንደሆኑ ሲገባችሁ አስናቀ ሰው ለሰው ድራማ ላይ በጣም አደገኛ ጨካኝ ምናምን ሆኖ ይሰራላችኋል። ከዛስ ቀረጻውን ጨርሶ ሲወጣ በጣም ፍቅር ነው የተሰጠው ገጸ ባህሪ ነው የሚጫወተው። አንዳንድ ሰዎች አሉ የተሰጣቸውን ገጸ ባህሪ የሚጫወቱ እናንተ ህልማችሁ ጋር እስክትመጡ እግዚአብሔር አስናቅ አድርጎ ያስገባቸዋል። ከዛስ ሁሉ ነገር አልቆ ወደሚፈልገው ክላይማክስ ከፍታ እግዚአብሔር ካመጣክ በኋላ ምን ሆኜ ነበር ድሮ ምጠላክ ይሉሃል።
ለምን እንደሚጠሉ ራሱ ይጠፋባቸው አይኔ ወይኔ ኢየሱስ 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 ያለፈ ትዝታ እስረኛ አትሆንም አንተ አሁን ብዙ ኢትዮጵያዊ ያለፈ ትዝታ እስረኛ ነው ካለ አይመለስም ጌታው ዘፈኑ ራሱ የተመታ ዘፈኑ የኢትዮጵያ ዘፈን ራሱ የተመታ ዘፈን ፈረንጆቹ I believe I can fly ይላሉ የኛዎቹ አልበር እንዳሞራ ሰው አርጎ ፈጥሮኛል ወጋው አንድ ሰው ወጋው ይበልስቲ ወጋ ወደፊት የሚሄድ ሰው የመጀመሪያው መፋታት አለበት ከኋላው ነው ወጋው በልስቲ ወጋ የሚከተላችሁ አሮጌ ፋይል በኢየሱስ ስም የተቆረጠ ይሁን ወደፊት እናቴል ወደ ኋላ የሚስባቸው የተቆረጠ ይሁን ያለፈ ትዝታ እስረኛ አይደለም ይሁዳ ኢየሱስን ሮብ ቀን ሊሸጠው አስማምቶ ክብር ለጌታ ይሁን ብሎ ይሁዳ ወንድም ይሁዳ ሮብ ቀን ኢየሱስን ሮብ ቀን አስማምቶ ሄዶ እኮ ተቀላቀለ በአገር ሰላም ክብር ለጌታ ብቻ ልክ እንደ ትላንት ነው መስሎ ሄዶ መሐላቸው ቁጭ ኢየሱስ እንደዚህ ይላል ከናንተ መካከል አንዱ አሳልፎ ይሰጠኛል ሲሉ እያንዳንዳቸው አዘኑ ይላል እያንዳንዳቸው አዘኑ ማለት ኢንክሉዲንግ ይሁዳ ወይ ሲሉ ይሁዳ ማብሮ ይሄ ሰው ምን ባረግ በፈወስ እንዲባረግ እንዲባበላ እንዲባጠጣ ሲሉ እውነታችሁ እኮ እና ይያለ ኢየሱስ ወደ ይሁዳ ዞሮ አንተ አስመሳይ አላለው አንተ አስመሳይ አላለው ይሁዳ እጁን ወደ ወጭቱ እንደሚጨምርና እንደሚሰርቅ ኢየሱስ በደንብ ያውቃል ግን በሚገርማችሁ ሁኔታ አንድም ቀን ገንዘብ ይቀር ብሎ አያውቅ ይሁዳ ባለበት 12 ደቀ መዛሙርት ሌላ ገንዘብ መቀየር አለበት ፕሮግራሙ ይቋረጣል ብሎ አያውቅም ይሁዳ የመጣለትን ዓላማ እየሰረቀ ይሰራል ኢየሱስም እየሰበከ ይሰራል በባለፈው ኮንፈረንስ 1000 ሰው 1000 ብር ሰርቋል በዚህኛው ይደግማል አይልም ኢየሱስ ያለፈ ፋይል እስረኛ አይደለም አሁን ብዙዎቻችሁ አገልግሎት ያቆማችሁት የሆኑ ሰዎች የሆነ ነገር የሆነ ጊዜ አርጓችሁ አይደለም ከነሱ ጋር ከሌላ ሰው ጋር እንኳን መቀጠል አልቻላችሁ ሰይጣን ጥሩ ማሰሪያ ያለው እሱም ያለፈ ትዝታ ታስሮ ጠቅላላ ታስሮ ወንድ ሁሉ እሱን ይመስለኛል ትላለች አንዱ ኮን ያናደዳት ወንድ ሁሉ እሱ ነው ይመስለኝ ሴቶች ጠቅላላ እሱ ነው ይመስለኝ ይኔ ይላል ጌታኔ 100 ጊዜ ይባርከኝ መልካም ወጣት ያለፈ ትዝታ እስረኛ አይደል ይመስለኛል እበሉ ክፈተው ማያን መዝሙር ወንዙ ይሄን መዝሙር ቢዘምር ይመስለኛል ወንዙ ቆሻሻ ሲጥሉበት ዛፍ ሁሉ ቢጥሉበት አዛባ ሁሉ ሲጥሉበት ተሸክሙ በኔ የሚያምን አለ ኢየሱስ በኔ የሚያምን የሕይወት ውሃ ወንዝ በሕይወት መንገዳችሁ ላይ የሚመለሱላችሁ መልሶች ክፉ ሊሆኑ ይችላሉ የማይቋረጥ ደግነት ባለቤት የዛኔ ነው ክርስትና የሚፈተሸው ከአባቱ ድርሻ የተጠየቀ አጥሞትም እንዲያንተ ማጥሞት ሽማግሌ ነህ ድርሻዬን ስጠኝ ብሎ የወሰደው ልጅ መውሰዱ ሳያንሰው ሲደንስ እንጂ ሲነግድ አይደለም ብሩን የጨረሰው ወደፊት ሲደንስ እንደዚህ ወደ ኋላ ሲደንስ እንደ ማይክል ጃክሰን ሲደንስ ገንዘቡን በትኖ ከሴተኛ ዳሪ ጋር ተመልሰው ሲመጣ ድግስ ደገሰ ቀለበት አውልቆ የጠፋው ልጅ የተገኘ ሞቶ ነበር በሕይወት ኖረ የማይቋረጥ ደግነት የማይቋረጥ ደግነት ባለቤት
በትኗል የራሱን ወስዷል የኔ ሊቀበለኝ ነው የመጣው እማይል አባትነት እኔ የኖርኩት እኔ የቆምኩት በማይቋረጥ ያባቴ ደግነት ብዙ አጥፍቼ ሆኖ ይያለ ስለዚህ መልካም ወጣት ያለፈ ትዝታ እስረኛ አይደለም የመጀመሪያው የሚያወልቀው የትላንትና እስር ነው እንደዚህ የተያዘበትን ጉዳይ ለሰዎቹ ሰጥቶ ነው የሚቀጥለው የዘፈኑልኝ ኢትዮጵያኖች ናቸው ብሎ ግብጽ ሽንኩርት አልሰጥም አላለም አባይ ከኢትዮጵያ ተነስቶ ሱዳንን አቋርጦ ግብጽን አጠጥቶ ውቅያኖስ ሲገባ ድንበር የለው ድንበር የዘር ድንበር የሃይማኖት ድንበር የለው በሁለት በጠላትነት በሚተያዩ ሀገሮች መካከል መሳሪያ ደቅነው በእነሱ ውስጥ ያልፋል በእኔም ቢያምን አለ ኢየሱስ የሕይወት ውሃ ወንዝ ድንበር የሌለው ቡድን የሌለው በደግነት የሚፈስ የሃይማኖት ድንበር የዘር ድንበር የመጨረሻው ወንዝ ኃይለኛ ነው ግን ተሸናፊ ነው ኃይለኛ ነው ግን ተሸናፊ ነው ወንዝ የመስኖ ላደረገው ቲማቲም ሽንኩርትም እፈልጋለሁ ላለው ባልንጀራ ይሆናል ብለህ ጻፍ ለጠለፈው ይጠለፍለታል ማለት ነው በሌላ አማርኛ እፈልጋለሁ ካለ ባልንጀራ ይሆናል ኃይለኛ ነው ግን ተሸናፊ ነው ኃይለኛ ነው መልካም ወጣት ኃይለኛ ነው ግን ተሸናፊ ነው ጉርበታም ነው ግን ተሸናፊ ነው ባልንጀራ ነው ወዳጅ ነው ሀግ ያረጋል የትላንትና መልካም የሚጠብቅ ለነገ ተስፋ የሚያስቀምጥ ማለት ነው መልካም ወጣት ማለት ጻፉልኝ መልካም ወጣት ማለት እንዴት መሳቅ እንዳለበት የሚማር እንዴት ማልቀስ እንዳለበት ማይረሳ ማለት ነው መልካም ወጣት ማለት እንዴት መሳቅ እንዳለበት የሚማር እንዴት ማልቀስ እንዳለበት ማይረሳ ማለት ነው አይረሳም እንዴት ማልቀስ እንዳለበት ይማራል እንዴት መሳቅ እንዳለበት እቺ ሀገር በብዛት ልታስለቅሰን ነው የወጣችው እኛ ደግሞ እንዴት መሳቅ እንዳለብን እንማራለን ያል ያል ምን ያል ብለህ እግዚአብሔርም እንደዚህ ይላል በጠላቶቻችን ላይ ይስቃል ይሳለቅባቸዋል ይላል በእኔ ላይ ሲደራጁ እግዚአብሔር እንደዚህ ይላል አንድ ፓስተር ነበሩ እና አንዲት ሴት ባሏ ሞቶ ታለቅሳለች ጓዴ ወይኔ ምናምን እያለች ከዛ ሄዱ ፓስተሩ የኔት መጽሐፉ አይፈቅድም እንዲያታምሪ ታይ ብለው ከለከሏት እሺ አለች ከዛ በተራቸው የሳቸው ሚስት ሞተች የፓስተሩ እናቴ ያላንቺ እንዴት ህይወት ያምራል እናቴ ሲሉ እሷም ሜዳ በተራዋ አይ ፓስተር መጽሐፉ አይፈቅድም ስትላቸው መጽሐፉ መች ሞተበት የሞተብኝ እኔ ሰማ አንዳንድ ሰዎች እንደዛ ነው የሚሉ ታው ይሉና ለራሳቸው ጊዜ ወያ አይሰራም እንደዛ እንጂ እንዴት ማልቀስ እንዳለበት አትረሳም ዝም ብላ አብረን መሬት ላይ አትፈርጥም እንዴት ማልቀስ እንዳለበት ግን እንዴት መሳቅ እንዳለበት በደንብ ነው የምታውቀው እንዴ ተከታታይ ፊልም ላይ ምን ለመሳቅ የጠጣ ሰው አይታል የሰከረ ሰው ወደፊት አንዴ ለመራመድ ሶስቴ ነው ወደ ኋላ ሄደ እኔ በጣም እኮ የጠጣ ሰው እኮ ኢንጆይ እኮ ነው የሚያደርግ እንዴት እንደሚሆን ቀፈታ ይልና እንደገና ሶስት
ከዛ ይዘፍናል። ይዘፍን አንዳንድ የተረሱ ድሮ ዘፈኖች ባይዘው ከሰካራም ጋር አፍ ነው መጣ። ሆሊ ስፒሪት ልክ እንደዛ ሲቆጣ አሁን መጠጡ ነው የተቆጣጠረው። ሰውየውን እኮ መጠጡ ተቆጣጥሮታል። መቱኝ፣ አልተሰማኝም፣ ጎሰሙኝ፣ አልታወቀኝም። በሚቀጥለው ቀን ይመጣል። ከረባቱን አርጎ ይመጣል። ማታ እንደዛ ገፍትሮ አስወጥቶት በሚቀጥለው ቀን ዘንጦ ይመጣል። አምጪ፣ ለኔም አምጪ፣ ላንቺ ጠጪ፣ ለሱ ድገሚ፣ ለዛ ጨምሪ ምን ይላል። ተቆጣጥሮታል። እየሰደቡት ይስቃል። መንፈስ ቅዱስ ሲቆጣጠር ሳቅ በሳቅ ነው ተነወቀ እያልክ ማለት ነው። ለቤቴ ነው መድኃኒያ ያደብያል። ሃሌሉያ። ወይ እግዚአብሔር ሰይጣን ራሱ ይናደዳል። ከዚህ በፊት ስናገር ሰምታችሁ ከሆነ ይጸልይላታል፣ መልስ የለም፣ ይጸልይላታል፣ መልስ የለም፣ ይጸልይላታል፣ መልስ የለም፣ ምንም መልስ የለም። አንድ ቀን ቴፑን እስከላይ ከፍታ ቤቷን ታጸዳለች። ከጎረቤት ተከራይቶ ነው የሚኖረው አገልጋዩ። ጎሽ ኢየሱስ መልስ ሰጣት ብሎ ቤቷ ገባ። ቁጭ አለ፣ እሷ ታጸዳለች። ቀና ስትል ቁጭ ብሏል እሱ። ቴፑን ቀነሰች። ምን ሆነሽ ነው የኔ እናት? ጌታ ድንቅ አደረገ አይደል? አስተካክለው አይደል? ምንም አልተለቀሰም። የተስተካከለ ነገር ምንም የለም። እና ታዲያ ምን ሆነሽ ነው እንደዚህ ቴፑን ካናት የከፈትሽው? ሰይጣንን ኮንፊውዝድ ላድርገው ብዬ ነው። አቤት አሳብደዋለሁ ብሎ ሲያስብ አንተ ምንድን ነው የምትለው? ስትል ራሱ ኮንፊውዝድ ነው የሚሆነው። እንዴ ኤፍ ሲሰጥ ምንድን ነው የምትለው? ፋንታስቲክ ነው ኤፍ። አንድ ልጅ ኤፍ ሰጡኝ ብሎ 2 ኤፍ አገኘው ብሎ ከፎቅ ላይ ወድቆ ሞተ። ዩኒቨርሲቲ ተማሪ ሆኜ እኔ ከላይብረሪ ስመጣ 2 ኤፍ አግኝቶ ከፎቅ ወድቋል። ምን ሆኖ ነው 2 ኤፍ ሰጡት? ማ ትቸርንተናና ትቸርንተና። ለኔ ለምን 6 ኤፍ አይሰጡኝም? 6 ስትሬት ኤፍ ባመጣ በማታ አይደለም መውጣው ከዚህ ግቢ በቀን ነው መውጣው። ተቀልዳለን ኤፍ አገኘው ብለ አንዳንዱ ወጣት ይገርመኛል። እኔ ስንት አመትሽ? 18 8 ጊዜ ማላታይን ጠጥቼ በረኪና ጠጥቼ ስንት ጊዜ? 8 ጊዜ በ18 አመቷ 8 ጊዜ በረኪና ጠጥታ እጂ ባንክ የለባትም፣ እቁብ የለባትም፣ የልጆች የለባትም፣ ትራንስፖርት የለባትም፣ ምንም ሳይኖርባት በረኪና ቀጠጣች። ሲኖርባት ሽጉጥ እኮ የምትጠጣው ልጅ ብዙ ነገር እኮ ልጠጣ እኮ ነው። እኔ አንድ ቀን በጣም ጥናድጄ ስራ ተበላሽቶብኝ በጣም ብልሽት ብሎ አምጪ ብዬ የሆነ ሱቅ ሄጄ ራኒ ጁስ አምጪ ግጥም ራኒ ጁስ እኔ በረኪና ልጠጣ አራ በጣም እዚህማ እንድትሆኑ የምፈልገው እነዚህን ቀናቶች መልካም ወጣት ማለት እንዴት ማልቀስ እንዳለበት የማይረሳ እንዴት መሳቅ እንዳለበት የሚማር ማለት ነው። አንደኛ እንድትማሩ የምፈልገው እንዴት መሳቅ እንዳለባችሁ። ያቅ ስማኝ መጽሐፍ ሲናገር ይልህ ጭስ ከፍ ሲል ይጠፋል። ጭስ እኮ ከፍ ካለ መጥፊያው ነው። በቃ ጠላቶቼ ከፍ ባሉ ጊዜ እንደ ጭስ ሊያረጋቸው ነው አለ። አይ መጥፊያው ቀረበ ማለት ነው። ኖጂ ሊገሉኝ ነው ትላል። ይው ከፋሉ ጌታ ሆይ ከፋሉ እና ምን አርጎ ያጥፋል? ከፍ አርጎ ያጥፋልኝ። አንዳንዶቻችሁ ሳቁ በር ተዘግቶብኛል የምትሉ የትዳር በር ጥርሳችሁ ላይ ነው ያለው። ፊታችሁን ጥላችሁ ስታገለግሉ ሰው ይከባችኋል። ሀግ ሰው ስታቅፍ ስታባብል ስታጽናና አይዞሽ አይዞ አንተም አይዞ አንቺም አይዞሽ አንተም እናንተም አይዞ ሁሉም አይዞ ትልና ሁሉ ሲበተን ብቻን ስትቀር አንተ ራስህ በተራ አይዞ ትፈልጋለህ። ሀግ መደረግ ትፈልጋለህ። ብቻኝነት ይሰማሃል።
የዛኔ የተጣልክ ያህል ስሜት ይሰማሃል። እንዴት መሳቅ እንዳለብህ መማር ካልቻልክ ማበድ ነው የምትጀምረው። አንዳንድ አገልጋይ መጨረሻ ላይ የሚፈዘው ለዛ ነው ይላል። ጌታ ይባርከኝ። ስለዚህ መልካም ወጣት የማይቋረጥ ደግነት ባለቤት፣ ወደ ራሱ የማይፈስ ጥቅሙ ለሌሎች ጥቅም የሚያፈስ፣ ባለፈ ትዝታ የማይታሰር ድንበር የሌለው አሸናፊ ግን ተሸናፊ የሆነ ወጣት ማለት ነው። እኔ ስናገር ከኔ ኋላ ትላላችሁ። መልካም ወጣት ማለት ከፍ ባለ ድምጽ መልካም ወጣት ማለት የማይቋረጥ ደግነት ባለቤት፣ ወደ ራሱ የማይፈስ ጥቅሙ ለሌሎች ጥቅም የሚያፈስ፣ ያለፈ ትዝታ እስረኛ ያልሆነ ድንበር የሌለው አሸናፊ ነገር ግን ተሸናፊ ወጣት ማለት ነው። ሃሌሉያ ሃሌሉያ። ኢየሱስ ኃይለኛ ግን ተሸናፊ ነው። ኃይለኛ ግን ተሸናፊ ነው። እነዛን ሰዎች አይታችኋል? እንዴት ነው የሚመጡት? ራሳቸው ኢየሱስ ፊልም ላይ ፈሪሳውያኖች ሲመጡ አንተ የአይሁድ ንጉሥ ነህ ይላሉ። መጥ አካሄዳቸው ራሱ ነው የሚያስቀኝ። አመጣጣቸው ራሱ ድንኳናቸው ጺማቸውን አስረዝመው ምናምን እና ኢየሱስን ለመያዝ ነው በይሁዳ መሪነት እየመጡ ማለት ነው። ወታደሮቹ የሮም ወታደሮቹ ኢየሱስ የትኛው ነው ሲሉ ኢየሱስ እኔ ነኝ ሲላቸው ወደቁ። አሁንም ተነስተው ኢየሱስ የትኛው ነው እኔ ነኝ ካለ ሊሆኑ ምንም ሳይሉ ኢየሱስ የትኛው ነው እኔ ነኝ የትኛው ነው እኔ ነኝ ዝም ብሎ እኔ ነኝ ቢቀጥል ሰዎቹ ሲወድቁ ሲነሱ እኛም አንድ ነው። አልጠይ እሱም እኔ ነኝ አላላቸው ሄደላቸው። ኢየሱስ ኃይለኛ ነው። እንኳን አይደለም ተጣልቶ ከኔ ነኝ ብሎ ትወድቃለህ። እኔ ነኝ አሁን ዝም ብለህ አንተ እኔ ነኝ ብትል ማንም ምንም አይልም። እኔ ነኝ። አሁን ፌደራል ፖሊስ መጡ ጆኒ ማን ነው ብሎ ቢል እኔ ነኝ አትልም። ታረፉ ከሩት ነው እዴ ምን ብለዋቸው ነው ብለህ ነው የምትሄደው። ኢየሱስ ማንስ እኔ ነኝ ወደቁ። ኃይለኛ ነው። ከዛስ ሰማይና ምድርን ያቆመ ጌታ፣ ዓለማት ዩኒቨርስ ሁሉ የተመሰረቱበት ጌታ፣ በአፉ ቃል ሰማያትን ያጸና ጌታ፣ በሮም ወታደር ተራጅ ዓለማትን ውሆችን በእጁ የሰፈረ የአንድ የሮም ወታደር እጁን ይዞ አሰረው። በጥፊ አክቱ ሲልበት ጸጥ። ከ3 ቀን በኋላ ልክን ያሳያለው እንኳን አላለውም ኢየሱስ። ጸጥ። ኃይለኛ ግን ተሸናፊ ነው። ሲመቱት ሁሉ ማለት ነው። በአጭር ቁመት በጠባብ ደረት ሲገለጥ ኃይለኛ ነው ግን ተሸናፊ ነው። እንዳንዴ ነገር የሚፈልጉ ሰዎች እንደ ጅራፍ ልታጨዋቸው ስትችል ልምተዋቸው። ሉናስቲ እና አንዳንድ ጊዜ እንትን ስፖርት የሚሰሩ ሰዎች አይታቸዋል። እንደዚህ ምናምን ብለው የሚሄዱ ልጆች አይታቸዋል። እንደዚህ እና አንዳንዶቹ ሳይፈልጉ ሁሉ ነው ሰርተው እንዲህ የሚሉት እና በጣም ከነሱ ደግሞ እንደዚህ ሆነ ይጣላሉ። እናም ሲለው በጣም የሚገርማችሁ እንደዚህ ስፖርት የሚሰሩት ጸጥ በትዝብት ነው የሚያዩት። ያዩታል። አጋጥሟቸው አቅም ታው የሚለምኑት ስፖርት የሚሰሩት ማለት ስፖርት የሚሰሩ
ልቀቀኝ ምናምን ሲል ስፖርት የሚሰራው ኧረ ተው በቃ ኃይለኛ ነው ግን ሲይዘው ምን ሊያረገው እንደሚችል በደንብ ያውቃል። አንደኛ ሀገር ልጅ ነበር ቦክስ ውድድር ወዳደራለሁ ብሎ ቦክስ ወዳደራለሁ ብሎ የኛን ወረዳ ወክሎ ቦክስ ውድድር ወዳደራለሁ ብሎ የኛን ወረዳ ወክሎ ሻሸመኔ ሄደ። ከዛ እሱ እኮ ምንም እኮ ቦክስ እኮ ልምድ የለውም የተወሰነ ትንሽ ትሬኒንግ ሰርቶ ሲሄድ ምንም ያክል ሰው ከዛ አንዴ ሲመጣ ወደቀ። ከዛ ዳኛው 1 2 ሲለው ሺህ ቁጥር አልነሳም። የኔ ወንድም መልካም ወጣት እንዴት መሳቅ እንዳለበት የሚማር ወጣት ስንት ኬዝ አለ መሰለ እዚህ ምድር ላይ ጤፍ 1 ሚሊዮን ብር ቢገባ እንበለዋለን እንጂ አይበላንም ዘንድሮ። ዝም ብለህ ነው መሳቅ ያለብህ። ምን ልፈልጌ ነው የሚችል ሰው የሚሸነፍ ሰው ነው ያስታውቃል ራሱ። መልካም ወጣት ሲሰድቡት መሳደብ የማይችል ሲመቱት መማታት የማይችል ሲበድሉት መበደል የማይችል ስላልሆነ ሳይሆን ኃይለኛ ነው ግን ተሸናፊ ነው። የተቀበልካችሁትም ህይወት እንደዛ ነው። ኢየሱስ ራሱ ኃይለኛ ግን ተሸናፊ ነው። ዘኪዮስ ና ውረድ ቤት እገባለሁ አለው ኢየሱስ። ዘኪዮስን አይቶ ዘኪዮስ እኮ አጭር ሰው ነበር ይላል መጽሐፍ ሲናገር። አጭር ሰው ነበር ዛፍ ላይ ወጣ። ና ውረድ ዘኪዮስ እንዴት ከዛፍ ላይ እንደሚወርድ ጠብ ውርድ። ኢየሱስ እነ ዘኪዮስ ቤት እግሩን ዘርግቶ ፕሬዝ ጋድ የኔ ጌታ እምነግራችሁ በመሰረቱ እኔ ከከሰርኩት ካጠፋሁትም ጭምር እንጂ ትክክል ከሆንኩት ብቻ አይደለም። ጌታ ኢየሱስ ለህይወት ጠርቷችሁ ያሸናፊነት እንትን ይተናነቃችኋል ልትሸነፉ ሲገባችሁ ማለት ነው። ሃሌሉያ። እና መልካም ወጣት ግን አሸናፊ ነው ግን ተሸናፊ ነው። ኃይለኛ ነው ግን ተሸናፊ ነው። እሺ ወንጌል ይለውጣል ብዬ ስላችሁ የመጀመሪያ የተለወጥኩት እኔ ነኝ። እኔ በጣም እጅግ አደገኛና እልህኛ ሰው ነበርኩ። ኃይለኛ ግን አጠገባችሁ ያለውን ሰው ደስ ብሎኛል እዚህ የጌታን ሐሳብ ለመካፈል ካንተ ጋር ስለተገኘው። እኔ እናንተ መካከል ድንበር የለም በሉት። ድንበር የዘር ድንበር የለ ነገሩት። የፋይናንስ ድንበር የለ ነገሩት። እወዳለሁ ሰሞኑን የማይቋረጥ ደግነት ከኔ ታያለ በሉት። የማይቋረጥ ደግነት ከኔ ታያለ። እኔ ያለኝን ሁሉ ላንተ ኢንቨስት አደርጋለሁ በሉት። ንገሩት። ይመች በሉት። በጣም ሪላክስ አድርግ በሉት። በሀብታም ነህ በሉት። ንገሩት። አጠገብን ያሉት አብረን ጌታ እናመልካለን በሉት። ንገሩት። እናገለግላለን በሉት። ደግሞ ከዚህ ስንወጣ በምድሪቷ ላይ እንደ ወንዝ እንፈሳለን። ሃሌሉያ። በእርግጠኝነት ምነግራችሁ ምናልባት በቴሌቪዥን ውሃ ውስጥ የቆሸሸ ውሃ ውስጥ ዋስ አስገባና ሲወጣ አይታችሁ ከሆነ እናንተ ከዚህ ወጣችሁ መናገር ስትጀምሩ ትውልድ ውስጥ የደፈረሰ ነገር በእናንተ ይጸዳል። በኢየሱስም ይጸዳል። የልምላሜ መንፈስ በእናንተ ላይ ይሆናል። ሃሌሉያ 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 ሃሌሉያ። ጌታ የተባረከ ይሁን።